ምንም ሴትዮዋ ላይ ግን አንድ ጭረት ድረስና አለቀ። እቺ ልጅ ምንም አላማረችኝ። ይሄን ክብርማ እኮ ላሳይሽ ብልሽ እምቢ አልሽ። የራስሽ ቤት ይኖርሽ ስልሽ እምቢ አልሽ። ወደሽም ጠላሽም እዚህ ቤት ሰራተኛ እንደነበርሽ አትርሽ። አባዬ እኔም አንተን የፈለኩት እንደ ሀሳብ ግን እነሱ ቢወጡ እንዳይመስልሽ ትንቴ። ቢያውቁም ክፉ ልብ ያላቸው ሰዎች ጥሩ አይሉሽም። መቼም ቢሆን አልጎዳሽም፣ ቃል እገባልሻለሁ። አንቺም ቢሆን እኔም ፍቺኝ። እስኪ አንድ ለተዋል ቲና። ማን ጋር ነው የደወልኩት? ምን አገባ? እኔ እናንተ ተናንቀናል። አንድ ነገር አበላሻለሁ ብትል አበላሻለሁ። ስለምን እንደምታወራ እንኳን አላውቅም። በደንብ ታውቃለህ። ምንድነው? አላውቅም አልኩህ እኮ። ምንድነው መርማሪ የሚያደርገኝ? ይኸውልህ መንገዳችን ላይ አንድ እንቅፋት ባገኝ የድሮውን ተመስገን አስተዋውቃለሁ። ወንድ ልጅ አይፎክርም። ምን እየሆንሽ ነው ግን ትውቴ? አባዬ ቆይ ምንድን ነው ናቲን የጠላ? ፍላጎቴን አታከብርልኝም? ይሄ የኔ ጉዳይና የኔ ሚስጥር ነው አይደል እንዴ? ዝም በይ ካልኩሽ ዝም ብትይስ? ቆይ አጥፍቻለሁ እንዴ? አዎ ጉዳዩ የኔ ነው። አንቺ ብትጀምሪ ተይኝ ብዬ ጀምረሽ ለምን ታበላሽዋለሽ? አባዬ በዚህ ልክ አሳዘነ። በጣም ይቅርታ። ግን ደግሞ ናቲ እንደዚህ አይነት ሰው አይደለም። እኔ እንደዚህ አይነት ሰው ነው ብዬ አላልኩም። ትሁት በድፍረት ግምቴ እንድናገር አታድርጊ እኮ። ንገረኛ፣ ምን ገምተህ ነው? እሺ አላምነው። እውነቱ እሱን አለማመኔ ነው። ቆይ አባዬ እኔ ልጅ አይደለሁም እንዴ? ልጅ እጮኛ ሲያመጣ እንደዚህ ነው የምትቀበለው? ልጄ ነሽ። ልጆቼ ግን እንደ ድል ሆኖ ደህና ሰው አምጥታችሁ አታውቁም። ከሱ ጋር መሆን መብትሽ ነው። እኔ እንዳምኑ ማስገደድም ሆነ ሚስጥር ማውጣታት አትችይም። እሺ የኔ ልጅ ትሁቴን ማስቀየም ይኖርብኝ። አባዬ እሷን ተዋት፣ አትረባም። እንዴት እዚህ ድረስ የደከመችበትን ጉዳይ አሳልፋ ትሰጣለች? እኔም ላንተ ያዳለው የመሰለኝ። እሺ ሌላው ይቅር፣ እንዴት ይሄን ጉዳይ ትነግረዋለች? ያበላሽብናል ብለህ ታስባለህ? ተከትዬው ወጥቼ ነበር። ወዲያው ስልክ እያወራ ነበር። በዚህ ስሜት ደግሞ ከማን ጋር ስልክ ሊያወራ ይችላል? ሰምተዋል? በትክክል ያወራውን ነገር አልሰማሁትም። ሰምቼው ቢሆን ኖሮ አልለቀውም ነበር። ግን ጨክኖ ይሄን ነገር ያበላሽብኛል። ባለፈው አባባን አንተ ጋር ሳመጣቸው የኔ ስልክ ባትሪ ዘግቶ ነበር። ወደ ሌላ አቅጣጫ እንዲሄዱ የነገራቸው እሱ ነው። ኧረ እባክህ። ታዲያ ይሄ ምንም አያደርግም ትላለህ? ወይ ጉድ! አንተ አታስብ። ለምን አላስብም? ሌላ ምንም ያሳስብ ጉዳይ አለ? ደግሞ እኮ ሌላ ምንም እንዳለ በትሁቴ ነው የተጣበቀው። ግድ የለም አባዬ፣ አንተ እዚህ ውስጥ አትግባ። እኔ ጸብ ልማዴ ነው። እንደዚህ ነው ያልፈልግም። በዘዴ በሰላም ጨርስ ከሆነ ጨርስ። ግድ የለም። ላለመጣላት ራሴን ለመቆጣጠር እሞክራለሁ። እሺ ልጅ ጎሽ እንዳትጣሉ። ምንድን ነው የሚሻለን ትሁት? ስለምን? በጣም ነው ግን ያዘንኩት። ጭራሽ የምታዝነው አንተ ነህ? ቆይ እጅ ለእጅ ተያይዛችሁ ስትሄዱ አላየኋችሁ? ናቲ አይደለም እኮ። ቆይ ላስረዳ። ምን ነው የምታስረጅኝ? አስገድዶኝ ነው። ምን? ይኸውልህ ናቲ፣ የግድ መሄድ ያለብኝ ቦታ ነበር። ለመሄድ ደግሞ የግድ እጁን እንዲይዝ አስገደደኝ። ይሄ ውሻ ልጅ አልለቀውም። ናቲ ሌላ ረብሻ አትፍጠር። በቃ እኔ ስልችት ነው ያለኝ። ትሁቴ አንቺ ነሽ ልብ የሰጠሽው። ፊት ብትነሽው እኮ አርፎ ይቀመጥ ነበረ። ናቲ የምናወራው እኮ ስለተመስገን ነው። አይንህን ማየት አልፈልግም፣ አልወድህም፣ አጠገቤ አትድረስ የሚሉትን ቃላቶች ቢሰማ ኖሮ እኮ እኔ ከሀገር ያልሰደድኩኝ ነበር። ቆይ ታዲያ ምን ይሻላል? አሁን እኮ እያስቸገረኝ አይደለም እንጂ ቅድም አስቸገረኝ አልሽ እኮ። ያዥኝ አለኝ ያስብል። የግድ መሄድ ስለነበረብኝ ነው እንጂ እሱ አስገድዶኝ አይደለም። እሱ ከኔ ጋር ፉክክር ነው ያዘው። አንቺን ወዶሽ አይደለም። ቆይ ግን ወዶሽ ይመስልሻል እንዴ? ቆይ ባይወደኝ ይሄን ሁሉ ዋጋ ይከፍላል እንዴ? ማለት
ይወደኛል እያልሽ ነው? አዎ ተረጋጋ እንጂ። እሱ ይወደኛል ማለት እኮ እኔ እወደዋለሁ ማለት አይደለም። መውደዱን እርግጠኛ ሆንሽ እኮ። እና ቆይ አንተ ስታስበው ባይወደኝ ኖሮ ገጠርና ከተማ ይከታተለኝ ነበር? እሱ ከኔ ጋር እየተፎካከረ ነው እባክሽ። እናቴ ደግሞ ምን ያፎካከረዋል? አንተን ያገኘ አሁን የእሱ ፍለጋ ደግሞ ያመታል። ቆይ ትሁት እየመሰከርሽለት እኮ ነው። አይደለም አባዬ ወይ እንዴት ነህ? እንዴት ነሽ አንቺስ? የት ነው እየሸፈትሽ የምትመጪው? ያው ኑሮ ያስሮጠኛል አባዬ። ወደ ጎጆአችን ወደ ጎጆ ላይ ትቆያለሽ መሰለኝ። ታዲያ በወደድ አይሆን አባዬ። ጎጆ ሲያቋምጠኝ ጎዳና ወጣሁ። አካሄድሽ እኮ ትክክለኛ አልነበረም። ትክክል እንዴት ነው አባዬ? አሁንም ቢሆን ያበላኝን እጅ አልነክስም። መውደቂያዬን አላሳምረው። ግን እንደኔ አይነቱን አጭቤ ካገኘሁ አለቅ። ታዲያ እኔ ስራ ሲሄድ እንዴት አምንሻለሁ? ውጭ በለኝ እወጣለሁ። ግን ያን ሁሉ በደል በድዬ ይቅር ብላኝ ነበረ። አሁንም ድጋሚ ካንተ ጋር ይሄንን በደል ካደረስኩኝ የእውነት ሰው አይደለሁም። አልተውም አባዬ። ሰውን ከበላ ነው ማልተው። እኔ አባትነቴን መክሬያለሁ። ቲና መጣሽ እንዴ? እሺ እንዴት ናችሁ እነ ሮሚዮ? ጀመረሽ ደግሞ? እሺ ትቻለሁ። ጥሩ። እና የጠፍተሽ ነበር? አንዳንድ ትልልቅ ብር የተቀበልኩባቸው ስራዎችን እየሰራው ነበር። ጋብዢና። አልችልም። እንዴ ምን ነው? እንግዲህ ብሩ ላንቺ የሚወጣ አይደለም። አባዬ ጨዋታችንን እንቀጥላለን። ስለደከመኝ እረፍት ላድርግ። ይጀራል። እሺ አሁን ደግሞ አስቂኝ የሆነች መጣች። በቃ ተከታይ ነው ልጅ እንዴ አትጫወትም እንዴ? አታየውም እንዴ አባዬ እንዴት እንደሚል? ተዋናዲ እስኪ ገባው እኮ ነው። እኔ ማስመሰል አልችልም ትንቴ። እሱ ግን የውሸት እያዘነ አዛኝ ይመስላል። ተው አንተ ብቻ ልኩን እንጂ ሌላውን ነገር ለኔ ጣለው። አመሰግናለሁ ትንቴ። አንቺ ብቻ የኔ ኩንሽ፣ ሌላው ትርፍ ነው። አመሰግናለሁ የኔ ፍቅር፣ ልቤ እንዲረጋጋ ስላደረግሽ። ደግሞ ታያለሽ የአባዬ ሚስትን የራሴ ፈልጌ ያገኛታለሁ። ግን ደግሞ እዚህ ነገር ውስጥ ባትገባ ደስ ይለኛል። እኔ እኮ ማንነቴን እንዲያዩት ነው፣ እንደሚያስቡት እንዳልሆንኩ እንዲያውቁ ነው። እሱማ አዎ ያንተ ልክነትን ያውቃለሁ ናቲ። ግን ደግሞ እሷን ለማግኘት በምታደርገው ጉዞ የሆነ ነገር ካገኙበት ሁለቱ እንዳይገናኙ ሆን ብለህ ያደረግከው ነው የሚመስላቸው። ልክ ነሽ ትውቴ። በቃ እኔ ልሄድሽ። አባዬ ለምን ግን ታሳዝነኛለህ? አፈር በበላው ልጅ። እኔ አንቺን ምን ብዬ? ለምንድን ነው ናትዬን ፊት የምትነሳው? አላኔ ፊት አልነሳሁትም። ነስተዋል እንጂ አይተሻል? ነግሮኛል። ፈስ ያለበት ላይ አይችልም ማለት። ተመስገን ነው አይደለ ለዚህ ያበቃ። እኛ ሰዎች ስንባል እኮ አስቸጋሪዎች ነው። ልጁ ደህናም ሲሆን ክፉም ሲሆን እየተቸገርሽ ነው። አባዬ አንተ ተመስገንን ስለመረጥክ እኮ ነው ያልመርጠውም። ትሁት ያድምጪ። በመጀመሪያ እድሉን ብሰጪኝ ይህንን ይዘሽ ይህንን ልቀቂ አልልሽ። መወቀስ ስለማልፈልግ በምርጫሽ አልገባም። ተው አባዬ። አልጨረስኩም ትሁቴ። ምከሬን ካልሽኝ ግን የትም ቦታ መሆን ያለብሽን ልንገርሽ። ፍቅር ዓይንሽን እንዲያውረው ግን አትፍቀጂለት። እየወደድሽ ሚዛናዊ መሆን ትችያለሽ። የሚያዋጣሽ ልኩ ነው፣ ልኩ ከገባሽ። ናቲ ግን በግሌ ከጠየቅሽኝ እሱን ደግሞ አላምነው። ይሄ ደግሞ መብቴ ነው። ግን ደግሞ ለምን ባልሽ ሆነ አልልም። በእናቱ ምክንያት ነው። እሱን ተይው።
አሁን ደግሞ ፉክክር ውስጥ አልገባም። ትሁቴ ትንሽ ትሳሳቻለሽ፣ ብዙን ደግሞ ጥሩ ትሰሪያለሽ። ጥሩ እንዳያበላሽብሽን ተጠንቀቂ። እሺ አባዬ፣ ቲና ጋር ልሂድ። እሺ አዎ የሆነ ነገር አድርጊልኝ። ማስወገድ ያለብሽ ካለ አስወግጅ። ይሄ ደግሞ ለአንቺ አይከብድሽም። ትሁትን ስጥላት ማንም ሰው እንኳን አያነሳት። ትሰሚኛለሽ? ያቺን ሴትዮ ማስገደል ካለብሽ አስገድያት። በቻው። ምን እያደረግሽ ነበር? እስካሁን እያወራሁትን እየሰማሽ ነበር እንዴ? አዎ አይገርምም? ወደ ሞትሽ እየቀረብሽ እንደሆነ አውቄው። እሺ ለምንድን ነው የሰማሽኝ? ቆይ ለምንድን ነው የምትከታተይኝ? በመጀመሪያ እዚህ ሚዲያ ላይ እንደዚህ አይነት ስልክ አይወራም። ደግሞም እኮ ዞር ዞር ብለህ አታይም። ቲና ምን ያህል ፈልገሽ ነው? ምንም። ሴትዮዋ ላይ ግን አንድ ጭረት ድረስና አለቅህም። እያስፈራራሽኝ ነው? አይ እየነገርኩ ነው። ይኸውልህ ማወቅ ያለብህ ነገር ምን መሰለህ? የምትፈልገውን ነገር ለማግኘት ዙሪያ ጥምጥም አትሂድ። ሴትዮዋ ከተገኘች እኮ በቃ እሱ ሽማግሌ ላከ ማለት እኮ ነው። እናት ምን አለች? እሺማ ሌላ ምን ትለኛለች? እሷም እንደዚህ ደደብ ነች ማለት ነው? እናቴን እየሰደብሻት ነው እንዴ? ይቅርታ፣ ከዚህ በላይ ብትባል ያንስባታል። ይሄ ያዋጣህም እንደዚህ አድርግ እንደማለት ልግደል ላፍርስ ስትላት እሺ ትላለች እንዴ? ትሰምኛለች? ቲና እናቴ ናት፣ ለእኔ ደግሞ ትሞትልኛለች። ለአንተ ከሞትሽ ጥሩ፣ ትሁትን ለአንተ ታድርግልህ። ሌላውን ግን መግደል ማስገደል ጥሩ አይደለም። ወይ የባለፈውስ ምን ለማድረግ እያሰብሽ ነው? የፊቱን እናውራ። ያለፈው እኮ አለፈ። እሺ ምን ላድርግ? የፈለግከውን አድርግ፣ ብቻ ግን ሴትዮዋ እንዳትነካት። በልቻው ሚስጥረኛው። ትንሽ ቀን ነው። አባዬ ቲና ስትወጣ አይታታል? ወጣለች? እቺ ልጅ ምንም አላማረችኝም። ምን አደረገች? ወጣለች፣ ግን ደግሞ መውጣቷን እንኳን አላውቅም። ትሁቴ ደብራሻለች መሰለኝ። እንዲሁ አላማረችኝም አልኩህ አባዬ። ማነች? አንቺ ስትመጪ እንኳን ኮቴ የለሽም እንዴ? እንዴ ለወጣ ነው እቁልኝ ማለት አለብኝ እንዴ? ትሁቴ ምን ነካሽ? አንቺም ለተመስገን ነው የምትደግፊው። እኔ ምንም የምደግፈው ቡድን የለኝም። ቲና ድንገት ስትወጪና ስትገቢ በጣም እረበሻለሁ። ትሁቴ እንድች ብለሽ እንዳትረበሽ። እኔ ሰላማዊ ሰው ነኝ። ባይሆን አሁን ራስሽን ተጠራጣሪ። ናቲ ምንም አላጠፋውም። ምን እናቴን እዚህ ማል ምን አመጣው? አላወራም፣ ይቅር። ለምን ኪሳራ ውስጥ ገባለሁ? እርግጠኛ ነኝ ግምቴ እውነት ነው። ምንድነው? ገንዘብ ተከፍሎሽ የሆነ ልክ ያልሆነ ነገር እየሰራሽ ነው። በስትክክል ተመልሷል እኮ በደንብ አውቅሻለሁ። ይኸውልሽ እኔ እህትሽ መጥፎና ጥሩ ውስጥ ገብቼ እየተሰቃየሁልሽ ነው። አልገባኝም። መጥፎና ጥሩ መናገሬ እኮ መጥፎ ሁኔታ ውስጥ እየከተተኝ ነው። እኔ ግን በሚገባ ደህና ነኝ። አንቺ ራስሽን ቼክ አድርጊው። ዘበኝነት ያምርባል። ይሄ ስራ ላንተ ቢሆንስ? እሺ አሁን ልገባ ነው። ዞር በል አለንም። አንተ ሰውዬ ከኔ እንደምፈልግ ትሁት መቼም ያንተ ልትሆን አትችልም። ኧረ እባክህ። አዎ እውነት ትሁት ያንተ ከሆነች እኔ እውነትም ወንድ አይደለሁም ማለት ነው። ኧረ እንደዚያ ከሆነ አሁን ውድድሩ ደርቷል። አዎ እሷ እኮ የኔ ፍቅረኛ ናት። ይሄ ማለት ብዙ ሮጠ እንድቀድመኝ አድርጌያለሁ ማለት ነው።
እኔ ደግሞ ሮጬ አልፋለሁ ማለት ነው። ማን ነው እባክህ ፉከራ ያስተማረ? እዚያውም በንጽህና እንዳንተ ተንኮል የተሞላበት አይደለም። እንዴት ዋላችሁ? እንዴ እኔ ሰላም አልባልም እንዴ? ቅድም አግኝቼሽ የለ እንዴ? ተገናኝታችኋል እንዴ? ተገናኝተናል እንዴ? ቲና ይቅርታ ሰላም ሳልልሽ። የት ተገናኝታችሁ ነው? ተምታቶብኝ ነው። እንዴት ነሽ ግን ቲና? እኔን ሰላም ያለ ማለት የትናንትናውን ዛሬ ትላለህ አይደል? ቲና ሰው እኮ ይሳሳታል። ይሄ ታሪካዊ ሆነ እንጂ። በሉ ተጫወቱ፣ እኔ ልሂድ። እንዴ አባዬ፣ እኔ እኮ አንተን ፈልጌ ነው የመጣሁት። ነው እንዴ? እኔ ደግሞ ለወጣቶቹ ጊዜ ልስጥ ብዬ ነው። አይ አባዬ፣ እኔ ከአንተ ጋር ነው የሚያዋጣ። በልና በረንዳ ነው። አባዬ እኔም አንተን ነው የፈለኩት። እንደ ሀሳብ ግን እነሱ ቢወጡ ቲና ካላስቸገርኩሽ ውሃ ብታመጭልኝ። እሺ። ምን ነው? ምንም አባዬ። ቴንክ ዩ። እናቴ ለአንተ የሚያሳየው ይሄ የማይሆን ፊት እንድጨክንባቸው እያደረገኝ ነው። ታያቸው ትሁቴ፣ ምናልባት አንድ ቀን ፍቅራችን ይገባቸው ይሆናል። አንተ እኮ ምን አይነት ጥሩ ሰው እንደሆንክ ስላልገባቸው እንዳይመስልሽ ትሁቴ። ቢያውቁም ክፉ ልብ ያላቸው ሰዎች ጥሩ አይሉሽም። እኔ አንተ ሚስት ነኝ። እንደዛ ከሆነ ከኔ ጋር ኑሪ። እናት ጋር? አይ እሷ ሌላ ቦታ ናት። ሽማግሌ ሳይላክ እንኳን አንተ ጋር አልገባም። እሺ፣ ግን እንደ ንቀት እንዳትዪ። እኔ የማንንም ፊት ሳላይ እንዳገኝሽ ብዬ ነው። እረዳሃለሁ የኔ ፍቅር። ይሄንን ሰውዬ ፊት ለፊት ቆመሽ እንደማትወጂው ልትነግሪው እፈልጋለሁ። ለምን አስፈለገ? እኔ አንተን ብቻ እንደምወደው እኮ ግልጽ ነው። ግልጽ አይደለም፣ በፍጹም ግልጽ አይደለም። ናቲ፣ ይሄንን ነው የምጠላው። አሁን እንኳን ሲገባ እኮ ፎክሮብኝ ነው የገባው። እሱን ተወው ትሁት፣ የምተወው ስትነግሪው ነው። ተመስገን። አቤት። ይኸውልህ እኔ ናቲን በጣም እወደዋለሁ። እሺ አውቃለሁ። ስለዚህ አንተን አልፈልግም። አውቃለሁ። መች ፈልግኝ አልኩሽ? እና ለምንድን ነው የተጣበቅብኝ? እኔ እፈልግሻለሁ። ስማኝ፣ ደረቅ አትሁን እሺ። ለድርቅና ያድስ አይደለሽ። ደረቅ ያማንዴ አንተ። ቆይ አንተ ምንድን ነው የምትፈልገው? ከኔ ጋር ጸብ ነው እንዴ የምትፈልገው? አንተ ከፈለግክ እኔ አልከለክልም። ግን አሁን ጸባል ትሰማኛለህ? እገልሃለሁ። እሺ
ጠይቃት ትነግርሃለች። የትሁት ፍቅረኛ ነው ተብሎ ዝም ያልኩት አንተ ብቻ። ቲና የተስማማን መስሎኝ ነበር። ሳይሽ ግን ጥሩ አይደለሽም እንዴ? የእውነት ትሁቴ፣ እኔ በጣም ደህና ነኝ። አንቺ ግን ደህና አይደለሽም። እስኪ ንገሪኝ፣ ምን መሆን ነበረብኝ? የናቲ ፍቅረኛ መሆኔ ነው ልክ ያልሆነ ወይስ እናንተ እንዳላችሁኝ እንደ በጋ ለመነዳቴ ነው? አይ ዛሬ በናቲ ፊት ተመስገን ለማሸማቀቅ ሞከርሽ። ልጅነት ነው እሱ፣ ግን የሚሸማቀቅ ጉዳይ አይደለም። እየከፈለሽ ነው አይደል? አድርጎት ነው። እኔንስ ለመጉዳት ቢሆን? መቼም ቢሆን አልጎዳሽም፣ ቃል እገባልሻለሁ። አንቺም ቢሆን እኔም ፍቺኝ። አንቺም ናቲን ፍቺው። እሺ እሺ፣ ፍቀጅልኝና ተመስገን ልጥበሰው። ምን? በግልጽ ነው የጠየኩሽ። እውነቱን ንገሪኝና አልፈልገውም በይኝና እድሌን ልሞክር። አንቺ አምሻል እንዴ? እሺ አለቀ ልጄ። ምኗ አባዬ? ነገ ጠዋት ትገኛለች ብለህ ነበር። ነገ ጠዋት ደውሉኛል ብዬ አስባለሁ። ካልሆነ ደግሞ እኔ ራሴ እሄዳለሁ። ልጄ አሁን ትሁቴን በጸባይ መያዝ ያለብህ ይመስለኛል። አይ አባዬ፣ ከዚህ በላይ ጸባይ? አሁንማ ምኑን በጸባይ ያዝናት ብለህ ነው? ተው እየተባባልን ነው። እሱ ደግሞ አያዋጣም። አባዬ ይሄ ልጅ ምንም አላማረኝም። ደግሞ ምን አገኘህበት? ባላገኝበትም አላማረኝም። እሺ አንተ ብቻ ተጠንቀቅ፣ እሷንም እልህ ውስጥ አትክተታት። እሺ አባዬ። ይኸውልሽ ቲና፣ መጀመሪያ እንድትሰሪ የምፈልገው ስራ ሴትዮዋንና ልጅቷን ከዛ ቦታ ላይ ይዘሽ ሌላ ቦታ ላይ ትደብቂያቸዋለሽ። እሺ ይሉኛል። ለእሱ አታስቢ፣ እሺ ይሉሻል። ከዛ በኋላ እኔ ወደምነግርሽ ቦታ ሄደሽ ታስቀምጫቸዋለሽ። እሱ የተሻለ አማራጭ አይመስለኝም። የቱ ነው የተሻለ? የተሻለው የቱ መሰለሽ? ሴትዮዋን ወደ ቤታቸው እንዲገቡ ማድረግ። ኧረ እባክሽ፣ እነሱ እንዲያገኟት እያመቻቸሽላቸው ነው? አይደለም፣ እነሱ ጸበሉ ቦታ ነው የሚሄዱት። ሞኝ ነሽ እንዴ? ሲያጧቸው ቤት መምጣታቸው ይቀራል? እመነኝ፣ አይመጡም። ባይሆን ሌላ ቦታ እንዲሄዱ እናደርጋለን። ከዛ እዛ ያሉትን ሰዎች እንዳይናገሩ እናደርጋቸዋለን። ይሻላል። ራሳችን ከአደጋ ለመከላከል አይሻልም? ጥሩ፣ እሺ እደውልልሻለሁ። ሞኝ እሺ አንቺ ተንኮለኛ፣ አሁንም አልተቀየርሽም? ተው እንጂ ተመስገን። ምንም ቢሆን እኮ የድሮ ወዳጄ ነው። አብረንም ተንኮል ስንሰራ ነበር አይደል? አንቺ ግን ደግመሽ ደጋግመሽ ያጎረሰሽን እጅ ነው የምትነክሽው። ተሳስተሃል። ይኸውልሽ እኔን ምንም አይነት ውሸት ልትዋሽኝ እንዳትሞክሪ። አሁንም ያው ነው መናደድ፣ ሰው ማስፈራራት የግልህ አድርገዋል። እስኪ አስረጅ። ስለምንድን ነው የማስረዳህ? እኔን ሳታስለፈልፊ ለምን ራስሽ አታስረጅ? ድሮም ቅኔ ምናምን አይገባኝም። ሁሉ ነገር ፊት ለፊት ነው። ጥሩ፣ ፊት ለፊት ከሆንሽ ንገሪኝ። ምንድን ነው የጀመርሽው ጨዋታ? ኦ ማለት አላውቅም ነው? አዎ አላውቅም አልኩህ እኮ። እሺ ስለ 500 ሺህ ብሩ ንገሪኝ። የምን 500 ሺህ ብር? እቁብ ሊገባ በርታ ያልኩት ነው። ደግሞ በዚህን ሰዓት 500 ሺህ ብር ተገኝቶ ነው? በርታ እሺ።
አባዬ በእናንተ ዘመን ፍቅርም ገንዘብም ንብረትም ይበረክት ነበር። አይ ቲና መች በረከተልኝ ታዲያ? አባዬ አሁን ማዘን ሳይሆን በጉጉት ነው መጠበቅ ያለብህ። ወይ ጉጉት! ሞታል ብለው ቀብሩን ያሳዩሽን ሰው አለ ቢሉሽ እስክታይ ታምኛለሽ? ለማመን ቢከብድም አሳማኝ ነገር ካለ ማመኑ ይሻላል። ደግሞ መነኝ አባዬ ታገኛታለህ። እስኪ አንድ ለተዋልኝ ቲና። አግኝቼ ነው አባዬ። ምን ልዋልልህ? አንቺም ቀልብሽ አልወደደው፣ እኔም የሆነ ችግር ያለ እየመሰለኝ ነው። ስለዚህ ለምን ቲና ተከታታይ? ጥሩ፣ አንተ ትከፍለኛለህ? ምን? ቀልዴን ነው። የሱ ክፍያ ይበቃል። ምን ማለቴ ልከታተል ነው፣ ክፈለኝ ይለዋለሁ። ቀሉን ታዩና ሀሳቡን ወቂልኝ። ነገሩን እያበላሸብኝ ያለው እሱ ነው። እሺ አባዬ፣ ምንም ሀሳብ እንዳይገባህ። እሺ እናውራ። ምንም የምናወራው ነገር የለም። እኔ እናንተ ለምን በሰላም ነገሮቻችን አንፈታ? እኔ ጋር ምንም የሚፈታ ነገር የለም። አንቺ ጋር የሚፈታ ካለ ፍቺ። ተመስገን። እኔ የምፈልገው ናቲን ነው እያልኩ ነው። ይሄን እኮ ደጋግመሽ እየነገርሽ ነው። እና ምን ይሁን? ስለዚህ አትምጣ። የት ነው የማልመጣው? ይሄ እኮ የአባዬ ቤት ነው። የእሱ ማለት የኔ ነው። ይሄን ክብርማ እኮ ላሳይሽ ብልሽ እምቢ አልሽ። የራስሽ ቤት ይኑርሽ ስልሽ እምቢ አልሽ። ወደሽም ጠላሽም እዚህ ቤት ሰራተኛ እንደነበርሽ አትርሽ። እንዴት ነው የምትናገረው? እንደዚህ እንዳሆንሽ ሂጂና ለእናትሽ ንገሪው። ትቶኛል በይው። አልፈልግሽም። እሺ? ምን? አዎ ተወራርደን ነበር። ውርርዱን አሸንፎኛል። ግን ካሸነፈ በኋላ እንደማይፈልግሽ መሆኑ ያሳዝናል። ናቲ እንደዚህ አይነት ሰው አይደለም። እሺ? እሱን ሄደሽ አረጋግጪ። ከአንተ በላይ ክፉ አለ እንዴ? አሰቃይታኛል እኮ። ደጋራ ለመቶኛ ጊዜ ይቅርታ ጠይቅሽ። ስሚ፣ ይሄ እጅ የሌላ ሰው እጅ ቢሆን ሰባብሬው ነበር። አያገባሽም። ቲና ምን ነው ታዲያ ተከዘሻል? ደህና ነኝ። ደህናማ አይደለሽም፣ ጨንቆሻል። ለምን ጭንቀኛ? ባይሆን ግን የቆረጠለት ይመስለኛል። ተገላገልኳ። ምን ተገላገልሽ? ሌላ ጭንቀት ነው የተፈጠረብሽ። ታያለሽ፣ አይኑ ያየናት ይገባኛል። ኦ በይ 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 እናቴ፣ መልካም እድል። ቲና ስለ 500 ሺህ ብር በፍጥነት አስረጅ። እያስፈራራኸኝ ነው? አይደለም። ለምን አስፈራራሽ? ይኸውልሽ አሁንም እና አባዬን ከጀርባ ሆነሽ ያጠቃሻቸው አይደለም አይደል? ስራ እየሰራው ነው፣ ቢዝነስ። እሺ ስለ ቢዝነሱ አስረጅ። ይኸውልህ አንድ አጭር ነገር ለአንተ የሚጠቅም ነገር ልንገርህ። ጸበል ቦታ ሳይሆን ሴትዮዋን ቤት አስቀምጧታል። ይሄንን ደግሞ ሆን ብሎ የሚሰራው ከእናቱ ጋር ነው። ምን? ይኸውልህ ተረጋጋ፣ አትቸኩል።